ታሪካችን የሚጀምረው የህንድ ቀድሞ ዋና ከተማ በሆነችው ቦምቤ ከተማ ውስጥ ሲሆን እዛው ከተማ ውስጥ በሚገኝ አንድ ግዙፍ የቴሌቪዥን ጣቢያ ውስጥ ሻካር የተባለ ከፍተኛ ወታደራዊ ስልጣን ያለው ሰው በበርካታ መሳሪያ በታጠቁ ሰዎች ታጅቦ ወደ ስቱዲዮ ሲገባ እየተመለከትን ነው። ሻካርም ወደ ስቱዲዮ ገብቶ ስቱዲዮ ካሉ ጋዜጠኞች ጋር ሰላም እንደተባባለ እዚህ የመጣው የህንድ መከላከያ ሰራዊት ኮማንደር ለሆነው ባካሺ በእነሱ የቴሌቪዥን ጣቢያ ውስጥ ቃለ መጠይቅ በሚያደርግበት ጊዜ ጥበቃ ለመስጠት እንደሆነ ያሳውቃቸዋል። ከተወሰኑ ደቂቃዎችም በኋላ የሀገሪቱ መከላከያ ሰራዊት ኮማንደር የሆነው ባካሺ በህዝብ ጭብጨባ ታጅቦ ወደ ስቱዲዮ እንደደረሰ ጋዜጠኛው ባካሺን በቅርቡ በሀገሪቱ ላይ ሊተገበር ስለታሰበው ሪዩኒየን ስለተባለ ፕሮጀክት ይጠይቀዋል። ባካሺን ፕሮጀክቱ ሪዩኒየን ዋና ዓላማው ከፓኪስታን ሀገር ወደ ህንድ ሀገር ድንበር አቋርጠው ሲገቡ ተይዘው ረጅም ዓመታት የታሰሩ ፓኪስታናውያኖችን የመፍታት ሂደት ሲሆን በአንጻሩ ደግሞ የፓኪስታን መንግስት በሀገሩ ያሰራቸውን የህንድ ሀገር ዜጎችን ከእስር ለቆ እስረኛ የሚቀያየሩበት ፕሮጀክት እንደሆነ ለጋዜጠኛው ይነግረዋል። ጋዜጠኛውም ቀጥሎ ምንም እንኳን ፕሮጀክቱ በህንድና በፓኪስታን መካከል ሰላም ለማምጣት የሚጠቅም ቢሆንም ግን ራግቫን የተባለ ህንድ ውስጥ የሚንቀሳቀስን አማጺ ቡድን የሚመራው አሸባሪ ሰው ይህን ፕሮጀክት በፍጹም አልቀበልም ማለቱን ለባካሺ ይነግረዋል። ባካሺ ግን ራግቫን ማለት ከውትድርና አፈንግጦ የወጣ ወንበዴ እንደሆነና እንደሱ አይነት ሰዎች ፕሮጀክቱን ለማስቆም ምንም አቅም እንደሌላቸው የተናገረ ሳለ ማንም ባላሰበው ሁኔታ ራግቫን መሳሪያ የታጠቁ ሰዎችን አስከትሎ ባካሺ ወዳለበት የቴሌቪዥን ጣቢያ በመምጣት የባካሺን ሰዎችን በጥይት መረፍረፍ ይጀምራል። ራግቫንና ሰዎቹም የተወሰኑ የባካሺን ሰዎችን ገለው ሲጨርሱ ራግቫን ባካሺን በቁጥጥር ስር ያውለውና ባካሺ ይህን ፕሮጀክት አስተግብሮ የፓኪስታንን እስረኞችን ቢለቃቸው እንኳን የፓኪስታን መንግስት ግን የህንድ እስረኞችን እንደማይለቅ በእርግጠኝነት በመናገር ባካሺ ይህንን ፕሮጀክት እንዲያስቆም ይጠይቀዋል። ባካሺ ግን በአቋሙ በመጽናት እስረኞቹን እንደሚፈታ ስለተናገረ ራግቫን ባካሺ ፕሮጀክቱን የማያቆም ከሆነ ኮሌጅ የምትማረውን ሴት ልጁን አግቶ ወስዶ እንደሚገላት ሽጉጥ ደቅኖበት ያስፈራራው ይጀምራል። በዛው ቅጽበትም ግን የባካሺ የግል ጠባቂና የኮማንዶ ወታደር አባል የሆነው ራም የስቱዲዮን ጣሪያ ደርምሶ ከገባ በኋላ እንደ አሞራ አየር ላይ የተንሳፈፈ የራግቫንን ሰዎችን በጥይት ሩምታ መድረሻቸውን ያሳጣቸዋል። ራምም እጅግ የተዋጣለት ተፋላሚ ስለነበረ ያለምንም እርዳታ አብዛኞቹን የራግቫንን ሰዎችን በመግደሉ ራግቫን ራምን ከማስቆም ፀሐይን አንድ ቦታ ማቆም እንደሚቀል ተረድቶ ከስቱዲዮ መሸሽ ይጀምራል። ነገር ግን ራግቫን ከመሸሹ በፊት ባካሺን ለመግደል ሽጉጡን ሲተኩስ ጥይቱ አቅጣጫ ስቶ በባካሺ ፋንታ የባካሺን ጥበቃ ቡድን እየመራ የነበረውን ሻካርን ደረቱን ይመተዋል። በሚያሳዝን ሁኔታ ግን ሻካር የራም ወላጅ አባት ስለነበረ ራም አባቱ በጥይት በመመታቱ ተደናግጦ ወደ አባቱ ሻካር ሲያመራ ራግቫን ደግሞ ከስቱዲዮ አፋትልኮ ይወጣል። ከደቂቃዎችም በኋላ አምቡላንስ መጥቶ ክፉኛ የቆሰለውን ሻካርን ወደ ሆስፒታል እየወሰደው ሳለ ሻካር በከፍተኛ ስቃይ ውስጥ እንደሆነ ለራም የሚነግረው ነገር እንዳለ ያሳውቋል። ራምም ወደ አባቱ ሻካር እንደተጠጋ ሻካር ከዓመታት በፊት ከሱ እናት ውጪ አንዲት ሴትን አግብቶ ከሷ ወንድ ልጅ ወልዶ እንደነበረ ለራም ይነግረዋል። ሆኖም ግን ሻካር ሁለተኛ ካገባት ሚስቱ ጋር ስምምነት ስላልነበረው ከሷ የተወለደውን ወንድሙን እንኳን ሳያስተዋውቀው እንደቀረ ከነገረው በኋላ ራም እንጀራ እናቱንና እንጀራ ወንድሙን ፈልጎ በማግኘት ዝምድናው እንዲያጠነክር ቃል አስገብቶት ካበቃ በኋላ ሻካር ይሞታል። በቀጣዩም ቀን ራም አባቱን ሻካርን የቀብር ስነ ስርዓትን በመምራት አባቱን በክብር ቀብሮት ሲያበቃ ራም ስለ እንጀራ እናቱና ስለ እንጀራ ወንድሙ የሚያውቁ ሰዎችን በሙሉ እያፈላለገ መጠየቅ ይጀምራል። ይህን ጊዜም ታሪካችን ወደ ኋላ ይወስደንና ራም የ7 ዓመት ሕፃን ልጅ እያለ እናቱ መሞቷን ተከትሎ ሻካር ከራም እናት ውጪ በድብቅ ወዳገባት ማዱ የተባለች ሚስቱ ራም ልጁ እንደሆነና እሷም እንደራሷ ልጅ አድርጋ እንድታሳድገው ይጠይቃታል። ማዱ ግን ሻካር ከሷ በፊት ሚስት ማግባቱን እንዲሁም ልጅ መውለዱን ሰምታ ስለማታውቅ ልቧ ክፉኛ ቆስሎ ሻካርንም ሆነ ራምን ሁለተኛ ማየት እንደማትፈልግ በቁጣ ትገልጻለች። ሻካርም ማዱን ለማግባት የተቻለውን ያህል ቢሞክርም ማዱ ግን ላክሽማን የተባለውን ከሻካር የወለደችውን 1 ዓመት ያልሞላውን ሕፃን ልጅ በመያዝ የዛን ዕለት ወደ ሌላ ከተማ ጥላው ትሄዳለች። ታሪካችንም አሁን ላይ ሲመልሰን ከሻካር የቀብር ስነ ስርዓት በኋላ ኮማንደር ባክሺ ከጠባቂያቸው ራም ጋር በመገናኘት ራግቫን የተባለው አሸባሪ
የኮሌጅ ተማሪ የሆነችዋን ሱንጁ የምትባል ልጃቸውን እንደሚያግታት መዛቱን ገልጾ ራም ሱንጁ የምትማርበት ኮሌጅ በመሄድ ጥበቃ እንዲያደርግላት ያዙታል። ባክሺም ቀጥሎ ሱንጁ የልጅነት ጊዜዋን ከእናቷ ጋር ብቻ ስላሳለፈች ለሱ ብዙም ፍቅር እንደሌላት በመግለጽ ራምም የተላከው በባክሺ መሆኑን ካወቀች የመሰለል ስሜት ስለሚሰማት ራም ራሱን ተማሪ እንዲያስመስል ይነግረዋል። ራም ምንም እንኳን የባክሺን ትዕዛዝ ቢቀበልም ግን መጀመሪያ ላይ እንጀራ እናቱን ማዱንና እንጀራ ወንድሙን ላክሽማን መፈለግ እንዳለበት በአክብሮት ለባክሺ ይነግረዋል። ባክሺ ግን ደስ በሚል ሁኔታ የሻካር ሁለተኛ ሚስት ማዱ የምትኖረው ሱንጁ ትምህርቷን የምትከታተልበት ከተማ ውስጥ እንደሆነና ላክሽማንም ሱንጁ ኮሌጅ እንደሚማር ለራም መረጃ ስለሰጠው ራምም ወደ ሱንጁ ኮሌጅ ለመሄድ ይስማማል። ትዕይንታችንም ከቦምቤ ከተማ ወጣ ብሎ ወደሚገኘው ዳርጄ የተባለ ኮሌጅ ውስጥ ይወስደንና የኮማንደር ባክሺ ልጅ የሆነችው ሱንጁ ላኪ ከተባለ የደስ ያለው ጓደኛዋ ጋር ዘናፈታ በማለት እየደነሰችና እየጨፈረች እንመለከታለን። ሱንጁ ምንም እንኳን ሆዷ እስኪቃጠል ድረስ ላኪ የተባለው ጓደኛው የምታፈቅረው ቢሆንም ግን በአንጻሩ ኮሌጃቸው ውስጥ ያለች ሚኒ የተባለች ሌላ ውብ ሴት ተማሪን ወዶ የሱንጁን ፍቅር ችላ ብሎት እንደቀረ እንረዳለን። አንድ ቀንም ላኪ ከሚወዳት ሚኒ ጋር ተቀምጦ ሚኒ ላኪን ምግብ እያጎረሰችው ሳለ ራቢ የተባለው ሚኒን የሚወዳት ሌላ ልጅ አይቶ ውስጡ በቅናት ረርድብን ብሎ ይቃጠላል። በዚህም ምክንያት ራቢ ላኪን የእጅ ጉልበትን የሚለካ ትግል እንዲያደርጉ ሐሳብ በማቅረብ በትግሉ አሸናፊ የሆነው ሰው ሚኒ ከንፈሩ እንደምትሰማውና ተሸናፊው ደግሞ አድርግ የተባለውን ነገር በማድረግ ቅጣት እንዲቀጣ ሐሳብ ያቀርባል። ላኪና ራቢም የእጅ ጉልበታቸውን ለመለካት እጅ ለእጅ ተያይዘው አንዱን ለመጣል መታገል ሲጀምሩ ሱንጁም ላኪ ካሸነፈ በሚኒ እንደሚሳም ስለሰማች ሱንጁ ፈጠን ብላይ ላኪን ትከሻ ይዘው በነበረው ሲጋራ ተተኩሰውና የላኪን ትኩረት በመስረቅ በራቪ እንዲሸነፍ ታደርገዋለች። ላኪን በራቪ መሸነፉን ተከትሎ ራቪ ላኪን ወደ ትምህርት ቤት ከሚመጡት ሰዎች ውስጥ አንደኛውን ገፍትረህ ጣል በማለት የቅጣቱን ትዕዛዝ እንዲፈጽም ያዘዋል። በዛው ቅጽበትም ወታደሩ ራም ባካሺ በላከው መሰረት ተማሪ መስሎ ወደ ዳርጂ ኮሌጅ ግቢ በመምጣቱ ላኪ የቄል ልብስ የለበሰው ራምን ገፍትሮ ለመጣል ይወስናል። ራምም ላኪ ወደ እሱ ሲመጣ ተመልክቶ እሱም ላኪ ጋር በመሄድ የኮሌጁ ዳይሬክተር ቢሮን እንዲያሳየው ይጠይቀውና ላኪም ቢሮውን አሳይቶት ሲያበቃ ራምን ሳያስበው ከኋላ ገፍትሮ መሬት ላይ ጥለዋል። ሆኖም ግን የሱንጁ ሌላኛው ጓደኛ የሆነው ፐርሲ የተባለ ልጅ ራምን የትልቅ ሰው ልብስ ለብሶ ሲያየው ጊዜ ራም ተማሪ ሳይሆን አስተማሪ ሊሆን ይችላል ብሎ በመናገሩ ሱንጁ የምትወደው ላኪ አስተማሪ በመገፍተሩ ችግር ውስጥ እንዳይገባ ፈልጋ ፈጥና ወደ ላኪ በመሄድ ከራም ፊት ዘወር እንዲል መሞከር ትጀምራለች። በዛው ቅጽበትም ካካር የተባለች ወሬ ከጀመረች ማታቆም የኮሌጁ አስተማሪ ወደ ኮሌጁ ግቢ ከመግባቷ ሁሉም ተማሪዎች ካካር አስቆሟቸው ወሬዋን ከመጀመሯ በፊት ፈጥነው መበታተን ይጀምራሉ። ላኪን በበኩሉ ሮጦ ሊሄድ ቢሞክርም ራም ግን ገፍትሮ የጣለውን ላኪን እጁን ግጥም አድርጎ ስለያዘው ላኪን ደብረት የጠነከረውን የራምን እጅ ማስለቀቅ አቅቶት መታገል ይጀምራል። ነገር ግን ራም ላኪን ላለማስጨነቅ ብሎ እጁን እንደለቀቀው የወሬ ሱሷ የሆነችው ካካር መታ ራሷን ከራም ጋር ካስተዋወቀች በኋላ ራምን 37 ደቂቃ ሙሉ ስትለፈልፍበት ቆይታ ትለቀዋለች። ራምን በካካር እንደተለየ ኮሌጁ ዳይሬክተር ቢሮ በመግባት ኮማንደር ባክሺ ልኮት እንደመጣና ዋና ዓላማውም የኮማንደር ባክሺ ልጅ ሱንጁን መጠበቅ እንደሆነ ይገልጽለታል። ዳይሬክተሩም ለራም ወታደራዊ ሰላምታ አቅርቦ ሲያበቃ ባክሺ ራም እንደሚመጣ እንደነገረው በመግለጽ ራምን ሱንጁ ወደምትገኝበት ክፍል እንደሚመድበው ያሳውቀዋል። ራምም ቀጥሎ ላክሽማን የተባለን የኮሌጃቸውን ተማሪን ያውቀው እንደሆነ ዳይሬክተሩን ሲጠይቅ ዳይሬክተሩ ግን ላክሽማን የሚባል ተማሪ እንደማያውቅ ገልጾ ከፈለገ ሬጅስትራል ሄዶ እንዲጠይቅ ለራም ፍቃዱን ይሰጠዋል። ቀጥሎም ዳይሬክተሩ ራምን በመያዝ እነሱንጁ ክፍል ይገባና ራምን ለክፍሉ ተማሪዎች በሙሉ በማስተዋወቅ ራምን ከሱንጁ አጠገብ እንዲቀመጥ ያደርገዋል። ዳይሬክተሩም እንደወጣ ራሳ የተባለ በተናገረው ቁጥር ከአፉ ዶፍ ምራቅ የሚተፋ አስተማሪ ወደ ክፍሉ ገብቶ ተማሪዎቹን ማስተማር ይጀምራል። በመሃልም ራሳ የራም አጠገብ በመምጣት ራም በዚህ እድሜው አስተማሪ መሆን ሲገባው እስካሁን የኮሌጅ ተማሪ መሆኑ እንደሚያሳፍር እየጮኸ መናገር ከመጀመሩ ራም በራሳ ምራቅ ፊቱ ረጥቦ የሚገባበት ይጠፋዋል። ከዛ ቀን በኋላም ራም ከሱንጁ ጋር ጓደኛ ለመሆን የተቻለውን ያህል ቢጠረም ሱንጁ ግን አንድ ቀን ራምን በማስቆም እሷ አጎቷን ከሚያክል ሰው ጋር ተግባብታ ጓደኛ መሆን እንደማትችል በመግለጽ ቢጤውን እንዲፈልግ አሳውቀው ትለየዋለች። ያን ሰሞንም ራም ወደ ሬጅስትራል ቢሮ በመሄድ ላክሽማን የተባለ ተማሪ
የተማሪ መረጃ እንዲፈልጉለት ቢጠይቅም የሬጅስትራሉ ሰውዬ ግን የተማሪ መረጃ ለማንም አሳልፎ እንደማይሰጥ በመናገር ራምን ሳይተባበረው ይቀራል። ይህን ጊዜም የራምንና የሬጅስትራሉን ንግግር እየሰማ የነበረ የነራም ክፍል ጎበዝ ኮምፒውተር ተማሪ ከሌላ የኮሌጁ ኮምፒውተር ላይ የሬጅስትራል መረጃዎችን ማግኘት እንደሚቻል ለራም ነግሮ ራምን ይዞት ወደ ኮምፒውተሩ ክፍል ይሄዳሉ። በሌላም በኩል ላኪ በድጋሚ ከሚኒ ጋር ብቻቸውን ተቀምጠው አብረው ምግብ እየበሉ ሳለ ራቢ ለሁለተኛ ጊዜ ላኪና ሚኒን ስላገኛቸው ራቢ ላኪን ለማሳፈር በመፈለግ አንድ ውድድር እንዲወዳደሩ ሐሳብ አቅርቦ ላኪን ይዞት ይሄዳል። ውድድሩም ኮሌጁ ጣሪያ ላይ ያለውን ባንዲራ ቀድሞ ማውረድ ሲሆን ባንዲራውን ቀድሞ ያወረደ ሰው ከሚኒ ጋር በፍቅር እንደሚቀጥል ለላኪ ነግሯል። ውድድሩንም ለማየት በርካታ የኮሌጅ ተማሪዎች ከበው በመጠባበቅ ላይ እንዳሉ ውድድሩ ይጀምርና ራቢ ልቡ እስክትፈነዳ መሮጥ ሲጀምር ብልጡ ላኪ ግን አቋራጭ መንገድ ያውቅ ስለነበረ ራቢን ትቶ በሌላ አቅጣጫ ይሄዳል። ከተወሰኑ ደቂቃዎችም በኋላ ላኪ ኮሌጁ ጣሪያ ላይ ደርሶ ባንዲራውን ለማውረድ እየተዘጋጀ ሳለ ራቢ እየበረረ መጥቶ እሱም ባንዲራውን ለመያዝ ሲታገለው ላኪ ሳይታሰብ ያንሸራትተውና የጣሪያውን ጠርዝ ይዞ ከፎቁ ላይ ከመፈትፈጥ ለጥቂት ይተርፋል። በሌላም በኩል ራም ከኮምፒውተር ተማሪው ጋር ሌላ ክፍል ገብቶ ኮምፒውተሩን ሲበረብሩ እንደቆዩ ራም የላክሽማንን መረጃ አግኝቶ ፎቶውን ሲመለከተው ራም እንጀራ ወንድሙ ላክሽማን ማለት መጀመሪያ ቀን ገፍትሮ የጣለው ላኪ የተባለው ልጅ እንደሆነ ፎቶውን ተመልክቶ ይረዳል። በዛም ቅጽበትም ራም ውጪ ላይ ጩኸት ሰምቶ በመስኮት በኩል ሲያይ ወንድሙ ላኪ ከጣሪያ ላይ ሊወድቅ ከጫፍ እንደተቃረበ በመመልከቱ ራም በሚያስደንቅ ብቃት እንደ ስፓይደርማን ከጣሪያ በመዝለል ላኪን ከመውደቁ በፊት ደርሶ እጁን በመያዝ ከመሞት ያድነዋል። ይህን ተከትሎም ሱንጁን ጨምሮ ሙሉ የኮሌጁ ተማሪዎች የራምን ስም እየጠሩ አድናቆትን ሲያቀርቡ ላኪም ሕይወቱን ያተረፈለትን ራምን አቅፎ ከልብ የሆነ ምስጋና ይለግሰዋል። ከዚህም በኋላ ላኪና ራም ከጣሪያ ወርደው የተነጋገሩ ሳለ ላኪን የምታፈቅረው ሱንጁ ሮጣ መታ ላኪ ሕይወቱን አደጋ ላይ የሚጥል ነገር በማድረጉ ጮሃበት ስታበቃ ራምን ደግሞ የላኪን ሕይወት ስላተረፈላት ለሱ ትልቅ ቦታ እንዳላት በመግለጽ ከዛሬ ቀን ጀምሮ ጓደኛ ማሞች መሆን እንደሚችሉ ለራም ተነግሯለች። በመሃልም ፐርስ የተባሉ የሱንጁ ጓደኛ መጥቶ ቡድኑን በመቀላቀል የላኪን በህይወት መትረፍ እንደ ልጅ እየቦረቁ ደስታቸውን በመግለጽ ላይ ሳሉ ከቅርብ ርቀት ላይ ለራግቫን የሚሰራ ሰው እነሱንጁን ፎቶ በማንሳት ፎቶውን ለራግቫን ይልክለታል። ራግቫንም ተደብቆ የሚገኝበት ስፍራ መረጃው እንደደረሰው ካን ወደተባለው ምክትሉ በመዞር የሱንጁ አባት ለሆነው ባክሺ ማስጠንቀቂያ የሆነው ዘንድ ካን ከሱንጁ ጓደኞች መካከል አንዱን ተኩሶ እንዲገለውና ባክሺም ይህን ሲሰማ ለልጁ ሱንጁ ህይወት በመደንገጥ ፕሮጀክት ሪዩኒየንን እንደሚያቋርጠው በእርግጠኝነት ይነግረዋል። ካን ግን ከጉዳዩ ጋር ምንም ተያያዥነት የሌለውን ሰው መግደል ልክ እንዳልሆነ ለመግለጽ ቢሞክርም ራግቫን ግን ባክሺን ለማስቆም መከፈል ያለበት መስዋዕትነት ሁሉ መክፈል እንዳለበት አስረግጦ ያስረዳዋል። ይህን ጊዜም ታሪካችን ወደ ኋላ ይወስደንና ራግቫን አሸባሪ ከመሆኑ በፊት በህንድ መከላከያ ሰራዊት ውስጥ በውትድርና ይሰራ የነበረበትን ወቅትን ያሳየናል። ራግቫንም ወታደር ከመሆኑ በፊት ወንድ ልጁ በፓኪስታን አሸባሪዎች ጥቃት የተገደለበት ሲሆን ወታደር ከሆነ በኋላ ራግቫን ለስራ ወደ ኢንዶ ፓኪስታን ድንበር ላይ ይመደባል። አንድ ቀን ላይም ራግቫን ወደ ህንድ ሊገቡ እየሞከሩ የነበሩ 11 ፓኪስታናውያኖችን በቁጥጥር ስር መዋሉን ተከትሎ ራግቫን ሰዎቹ ላይ ተጨማሪ ምርመራ ማድረግ ሲገባው ራግቫን ግን በግዴለሽነት ሰዎቹን አሸባሪዎች ናቸው ብሎ በመደምደም 11ዱንም ፓኪስታናውያኖች በጭካኔ በጥይት ይገላቸዋል። ይህን ድርጊቱንም ተከትሎ የህንድ መንግስት ራግቫንን በዲሲፕሊን ጥሰት ምክንያት ከውትድርና ስራው ስላባረረው ከዛም ቀን በኋላ ራግቫን ለፓኪስታን ያለው ጥላቻ ብሶበት የራሱን ሽብር ቡድን እንደመሰረተ እንረዳለን። ይህም በእንዲህ እንዳለም ራም በኮሌጅ ቆይታው ከአዳዲሶቹ ጓደኞቹ ላኪና ሱጁን ጋር በጣም ተቀራርቦ አሪፍ የሚባል ጊዜን እያሳለፉ ባለበት ወቅት ራም አንድ ቀን ላይ ከላኪ ጋር የነበረውን ውርርድ በመሸነፉ ምክንያት ራም በዛው ቅጽበት የኮሌጁን በር አልፋ ለምትገባ ሴት የፍቅር ዘፈን እንዲዘፍን ቅጣት ይተላለፍበታል። በዛው ቅጽበትም እነ ራም ክፍል አዲስ ተመደበ የመጣች ቻዲኒ የተባለች አበባ የመሰለች ሴት አስተማሪ የኮሌጁን በር አልፋ ወደ ውስጥ መግባት ከመጀመሯ ራም ምንም ሳያስበው የዘንባባ ማርነሽ ወለላሽ የረጋ የሚለውን የኬኔዲ መንገሻን ጥሩ ሙዚቃ ማንጎራጎር ይጀምራል። ቻዲኒም ራም ባሳየው ያልተገባ ባህሪ ተበሳይታ ወደሱ በመሄድ እሱ አስተማሪ እንደሆነች በመንገር ተማሪ ለአስተማሪው የፍቅር ዘፈን ፈጽሞ መስፈን እንደሌለበት ገጽታው ትሄዳለች። ሆኖም ግን ቻድኒ አሁንም ዘውር ከማለቷ ራም ራሱን መቆጣጠር አቅቶት ዘፈኑን በመቀጠሉ ቻድኒ ይዛኑለት ጉዳዩን ለዳይሬክተሩ ሪፖርት አድርጋ ዳይሬክተሩም ራምን ሊያናገረው ወደ ቢሮ ይጠራዋል። ራምም ቻድኒና ዳይሬክተሩ ያሉበት ቢሮ እንደገባ ቻድኒ ራም ስላሳየው ያልተገባ ባህሪ ለዳይሬክተሩ እያብራራች ሳለ በቻድኒ ውበት የተለከፈው ራም ግን በድጋሚ የቻድኒን ውበት
የሚዘክር ዘፈን መስፈን በመጀመሩ ዳይሬክተሩ ሳይቀር በዘፈኑ ውበት ተማርከው ከራም ጋር መደነስ ይጀምሩና ቻርኒ ተናዳ ትታቸው ትሄዳለች። ሆነም ግን ዳይሬክተሩ ራሳቸውን በመቆጣጠር ራም ቻርኒን ይቅርታ እንዲጠይቅ ስላዘዙት ራምም ራሱን እንደምንም ተቆጣጥሮ ወደ አስተማሪዎች ቢሮ በመሄድ ከጓደኞቹ ጋር ባደረገው ውድድር ተሸንፎ እንዲዘፍን በመታዘዙ ምክንያት ሊዘፍንላት እንደቻለ ለቻርኒ እያብራራ ሳለ ራሳ የተባለው የምራቅ ዶፍ የሚተፋው አስተማሪ ራምን በኃይለ ቃል ተናግሮ ይቆጠዋል። በዛው ቅጽበትም ራም ከራሳ የአፍ የተተፋውን ምራቅ በሚያስደንቅ ጂምናስቲክ ብቃቱ በርከክ ብሎ በማሳለፍ ለቻርኒ የፍቅር ዜማን እየዘፈነ ከቢሮአቸው ወጥቶ ይሄዳል። ይህ ከሆነ ከተወሰኑ ቀናትም በኋላ ራም ከሱንጁ ጋር በመሆን ከኮሌጅ ወጥተው ወክ እያደረጉ ሳለ የራግቫን ምክትል የሆነው ካን በመኪና ወደ ሱንጁ ኮሌጅ በመምጣት በራግቫን በታዘዘው መሰረት ስናይፐሩን የሱንጁ ጓደኛ የሆነው ፐርሲ ላይ አልሞ ይተኩሰዋል። ነገር ግን የንስር አይን የነበረው ራም ካንን ቀድሞ አይቶት ስለነበረ ፐርሲን ከካን ጥይት እንደምንም ብሎ ካዳነው በኋላ ካንን በመኪና ሲያመልጥ ስላየው ምንም ጊዜ ሳያጠፋ አጠገቡ ያገኘውን ዕቃ መጫኛ ሳይክል በመያዝ ካንን ማሳደድ ይጀምራል። ካንም ከኋላው የሚከተለው ራምን ለማስቆም ጥይቱን ወደ ራም ቢተኩስም ራም ግን የፈጣሪ ተአምር በሚመስል ብቃቱ ጥይቶቹን እንደ ድንጋይ ሽል ሲል ቆይቶ በሚገርም ጥበብ ካንን እየበረረ ከነበረው መኪና ውስጥ በማውጣት በቁጥጥር ስር ያውለዋል። ይህን ተከትሎ ራም በቁጥጥር ስር የዋለውን ካንን አቅራቢያው ለሚገኙ የመንግስት ወታደሮች አስረክቦ ምርመራ እንዲያደርጉበት በማለት እዛው ትቶት ይሄዳል። በቀጣዩም ቀን እነ ራም ክፍል አዲሱ አስተማሪ ቻርኒ ገብታ በማስተማር ላይ ሳለች ራም ቻርኒ በፍቅር አይን መመልከት አላቆም ስላለ ቻርኒ ተበሳይታ ከክፍል የተቆናጠረች ትወጣለች። ነገር ግን በመንገዷ ላይ ስታልፍ የመልኳን ነጸብራቅ መስታወት ላይ ታይና ራም የተባለው ተማሪ ቢወዳት እንደማይፈረድበት ገብቷት ፈገግ እንዳለች ወደ ቢሮዋ ትሄዳለች። ምሽት ላይም ላኪ ራምን እናቴን ላስተዋውቅ በማለት ይዞት ወደ ቤት በመሄድ ራምን ከእናቱ ማዱ ጋር ያስተዋውቀዋል። ራምን ምንም እንኳን ትክክለኛ ማንነቱን ባይናገርም አባቱ ሻካር ቃል ባስገባው መሰረት ከእንጀራ እናቱ ማዱና እንጀራ ወንድሙ ላኪ ጋር መገናኘቱ ስሜታዊ አድርጎት የደስታ ሲቃ ሲተናነቀው ማዱን በበኩሏ ራም የጨዋ ልጅ ስነ ምግባር እንዳለው ተመልክታ ራምን እንደ ልጇ አድርጋ ትቀበለዋለች። ከዚህም በኋላ ራም ከነላኪ ቤት የማይጠፋ ቤተሰብ በመሆን ከማዱና ከላኪ ጋር ቤተሰብ ሆኖ ቁጭ ሲል ማዱም ራምን ልጇ ላኪን እንደሱ ጨዋ እንዲያደርገው እንዲሁም እንደ ሴት ያስረዘመው ጸጉሩን እንዲቆርጥ እንዲመክረው ትጨቀጭቀው ትጀምራለች። ይህ በእንዲህ እንዳለም ተማሪዎቹ ራሳ የተባለው አስተማሪያቸው ሲያወራ ከአፉ የሚያካፋውን ምራቁን መቋቋም ስላቃታቸው አንድ ቀን ራሳ ወደ ክፍሉ እንደገባ ሁሉም ተማሪ ፊታቸው ላይ የተለያየ ምራቅ መከላከያ ጭንብልንና መነጽርን በመልበስ ሲማሩ ይቆያሉ። ክላስም ከማለቁ በፊት ራሳ ቀጣይ ሳምንት የሚያስገቡት የቡድን አሳይመንትን በመስጠት ላኪንም ከአንድ የክፍሉ ተማሪ ጋር አሳይመንቱን እንዲሰራ ይመድበዋል። ያን ቀንም ላኪ አሳይመንት አብሮት ከሚሰራው ልጅ ጋር በመሆን ላይብራሪ ገብቶ ለአሳይመንታቸውን ንባብ እያከናወኑ ሳለ ልጁ ላኪን የሱንጁ ፍቅረኛ እንደሆነ አድርጎ ሲያወራው ጊዜ ላኪ ግን በልጁ ንግግር በመበሳጨት ሱንጁ ፍቅረኛው እንዳልሆነች ጠቅሶ እሱ እንደ ሱንጁ አይነት ኮተታም ሰውን እንደማይጠብስ ለልጁ ያሳውቀዋል። እንዳጋጣሚም ሆኖ ግን ሱንጁ ላኪ ይህንን ንግግር ሲናገር በቅርብ ርቀት ላይ ስለነበረች ሱንጁ በላኪ ንግግር ልቧ ክፉኛ ተሰብሮ እያለቀሰች ብቻዋን ወደ ኮሌጁ አዳራሽ በመሄድ በሐዘን ትቀመጣለች። ራምን በበኩሉ ሱንጁን በሐዘን ተቀምጣ ሲያያት ጊዜ አጠገቧ ሄዶ ምን እንደሆነች ሲጠይቃት ሱንጁም ላይብረሪ ውስጥ ላኪ ስለሷ ሲናገር የሰማችውን ነገር ለራም ትነግረዋለች። ሱንጁም ማክላ በህይወቷ ውስጥ የምትወዳቸው ሰዎች መልሰው እንደማይወዷት በመግለጽ ከላኪ በተጨማሪ የምትወደው ወላጅ አባቷ ባክሺ እንኳን ከስራው ውጪ ስለሷ እንደማያስብ እያለቀሰች ለራም ስትነግረው ራምም አባቷ ባክሺ ከምታስበው በላይ እንደሚወዳት እርግጠኛ እንደሆነ ነግሮ ያጽናናታል። በኋላም ላይ ራም ሱንጁን ወደ አዲሱ አስተማሪ ቻርኒ ቤት ይዟት በመሄድ ቻርኒ አለባበሷ ቆንጆ ስለሆነ ሱንጁንም እንደሱ አይነት አለባበስ እንድታሳያት ሲጠይቃት ቻርኒም ደስ ብሏት ሱንጁን ወደ ቤቷ ታስገባታለች። በመነጋታውም ሱንጁን ወደ ትምህርት ቤት ስትመጣ ቻርኒ የምትለብሰውን አይነት ማራኪ አለባበስ አልብሳት በመምጣቷ ኮሌጅ ውስጥ የሚገኙት ጎረምሶች በሙሉ በመደመም አፋቸውን ከፍተው ሱንጁን እየጨፈሩ ይቀበሏታል። በዚህም መሃል ላኪ ሱንጁንን ሲመለከታት ከዚህ በፊት አይቷት የማያውቅ ይመስል በውበቷ በመገረም ሄዶ ሊያናግራት ሲል ሱንጁን ግን ላኪ ትናንት ላይብራሪ ውስጥ ስለሷ የተናገረውን ነገር እንደሰማችው ገልጻለት ላኪን አኩርፋው ትሄዳለች። ያን ምሽትም ራም እነ ላኪ ቤት ሄዶ አብረው አሳይመንት እየሰሩ ሳለ በቴሌቪዥን መስኮት ላይ
የህንድ መከላከያ ወታደሮች የፈጸሙት ጀብድ መተላለፍ ከመጀመሩ የላኪ እናት ማዱ ወታደር የሆኑ የላኪ አባት ሻካር ትዝ ብሏ ስትተክዝ፣ ላኪ ደግሞ ተበሳይቶ ቴሌቪዥን ያጠፋዋል። ራምም ላኪን ምን ሆኖ ቲቪውን እንዳጠፋው ሲጠይቀው ላኪ አባቱ ወታደር እንደነበረ ገልጾ፣ ነገር ግን አባቱ እናቱ ማዱን ዋሽቶ ከሌላ ሴት ልጅ በመውለዱ ምክንያት ከማዱ ጋር ተጣልተው እንደተለያዩና እሱም የአባት ፍቅር ሳያይ በሐዘን ማደጉን ለራም ያጫውተዋል። ራም ግን ወታደሮች ለሀገር ስለሚከፍሉት መስዋዕትነት በማስረዳት በሻካር ላይ ያላቸውን ቅሬታ እንዲቀንሱ ሊያስረዳ ሲሞክር፣ ላኪ ግን እናቱ ከአባቱ ጋር ከተጣላች በኋላ ያሳለፉትን አስከፊ መከራ ለራም በመተንተን አባቱንም ጨምሮ ወታደር የተባለ ሰው እንደሚያስጠላው በመናገር ቤቱን ለቆ ይወጣል። ማዱም ልጇ ላኪ በአባቱ ላይ ኃይለኛ ጥላቻ እንዳደረበት ተገንዝባ ስቅስቅ ብላ ማልቀስ ትጀምርና ራም አጠገቧ ሆኖ ሲያጽናናት ያመሻል። በቀጣዩም ቀን ራም በጠዋት ላኪን ሄዶ በማግኘት ትናንት ማታ በንግግሬ ካስከፋው ይቅርታ በማለት ይቅርታ ጠይቆት ያበቃና በአባቱ መበሳጨቱ አግባብ እንዳለው በመግለጽ እንደሚረዳው ይነግረዋል። ከዛም በኋላ ራም ወደ ሱንጁን በመሄድ ከላኪ ጋር ያላትን ቁርሾ እንድትፈታ ከማሳመን በተጨማሪ የዛን ዕለት ለረጅም ዓመታት አዋርተው ወደማታውቀው አባቷ ባክሺ ደውላ ከአባቷ ጋር ያላትን ቅራኔም እንድትፈታ ያደርጋታል። ምሽት ላይም ራም ላኪ ጋር ሄዶ ነገ እናቱ ማዱ ልደት እንደሆነ ለላኪ በማስታወስ ለእናቱ ምን አይነት ስጦታ ሊሰጣት እንዳሰበ ይጠይቀዋል። ላኪም ሲያስብ ቆይቶ በመጨረሻም ለእናቱ የሚሰጣት ምርጥ ስጦታ እንዳለው ለራም ይነግረውና በመነጋታው ላኪ ረጅም የነበረውን ጸጉሩን በአጭሩ ተቆርጦ ወደ እናቱ ማዱ ይሄዳል። ማዱም ልጇ ላኪ እንደምትወደው አይነት ቁርጥ ተቆርጦ በማየቷ በደስታ ስትፈነድቅ፣ ላኪም ሊሰጣት የሚችለው ትልቁ ስጦታ ቢኖር ትዕዛዟን ማክበር እንደሆነ በመግለጽ የተቆረጠ ጸጉሩን ለማዱ በስጦታ መልክ ያበረክትላታል። ይህ በእንዲህ እንዳለም ራግቫን ባክሺን ለማስቆም ዋነኛው መፍትሄ የባክሺን ልጅ ሱንጁን ማገት እንደሆነ በማመኑ ከተወሰኑ ቀናት በኋላ ራግቫን ራሱን የኮሌጅ መምህር ፕሮፌሰር አስመስሎ ሱንጁን ወደምትማርበት ኮሌጅ ክፍል ይመጣል። ራግቫንም ወደ ክፍሉ ገብቶ ራሱን በሌላ ስም ካስተዋወቀ በኋላ ሱንጁንን ለማገት እንቅፋት ሊሆን የሚችለውን ራምን ሆነ ብሎ ከሌሎች ተማሪዎች በተለየ ሁኔታ አብልጦ ይግባባው ይጀምራል። ያን ሰሞኑን በኮሌጁ ውስጥ የፕሮም ዳንስ ምሽት የሚከበርበት ቀን እየተቃረበ በመምጣቱ ራም የወደዳትን ቻርኒን አብራው እንድትደንስ የሚያስችል የዳንስ እንቅስቃሴዎች ከጓደኞቹ ጋር መለማመድ ሲጀምር፣ ራግቫን ደግሞ በዳንሱ ምሽት ላይ ራምን በቻርኒ በማዘናጋት ሱንጁንን ሊያገታት እቅድ ይነድፋል። ከቀናት በኋላም በጉጉት ሲጠበቅ የነበረው የፕሮም ዳንስ ምሽት ስለደረሰ ራም ለቀናት ያህል ሲዘጋጅበት የነበረውን የዳንስ እንቅስቃሴ ተግባር ላይ በማዋል ቻርኒን ማስደመም ይጀምራል። ብዙም ሳይቆይ ግን ቻርኒን ዳንሱን በመቀላቀል ከሴት ተማሪዎችና አስተማሪዎች ጋር መጨፈር ስትጀምር፣ ራምም የወንድ ጓደኞቹን በመሰብሰብ አስረሽ ምችው እያሉ እስከ እኩለ ሌሊት ድረስ ይቆያሉ። ዳንሱም እንዳበቃ ፕሮፌሰር እንደሆነ እያስመሰለ ያለው ራግቫን ወደ ራም ሄዶ ቻርኒን መኪናዋ ድረስ እንዲሸኛት ስለመከረው፣ ራምን ፕሮፌሰሩ ራግቫን መሆኑን ሳያውቅ ቻርኒን ወስዶ መኪናዋ ውስጥ ያስገባታል። ሆኖም ግን ቻርኒ መኪናዋ ውስጥ ከመግባቷ መኪናዋ ውስጥ ተደብቆ ሲጠብቃት የነበረው የራግቫን ሰው ቻርኒን በገዛ መኪናዋ አግቶ ይዟት ከአካባቢው ይፈተልካል። በዚህም ወቅት ራም እንደ ግስላ በመሮጥ የቻርኒ መኪናን በአቋራጭ ከቀደመው በኋላ መሳሪያውን ደቅኖ መኪና የሚነዳውን የራግቫንን ሰው ያስቆመዋል። አሸባሪውም ቻርኒ ላይ ሽጉጥ ደቅኖ ከመኪና በመውጣት ራም አሁኑን ሽጉጡን የማይጥለው ከሆነ ቻርኒን እንደሚገላት እየዛተ ያሳውቀዋል። አሸባሪውም ያላወቀው ነገር ግን ቢኖር ራም ትንኝን እንኳን በጥይት የሚመታ ኢላምኛ መሆኑን ሲሆን፣ ራም አሸባሪውን ከቻርኒ ለይቶ እግሩን በመምታት ቻርኒን ከስጋት ነፃ ያወጣታል። ቻርኒም ራም እንደዚህ አይነት ብቃት እንዴት ሊኖረው እንደቻለ ግራ ተጋብታ ሳለ ራም ቻርኒን አረጋግቶ ወደ ቤቷ ይልካታል። በሌላ በኩል አሸባሪው ራግቫን ደግሞ ሱንጁንን ወደ ዶርሟ እንደሚያደርሳት አስመስሎ በመኪናው እየወሰዳት ሳለ መንገድ ላይ ራግቫን ባልጠበቀው ሁኔታ ራም ያስቆመውና መኪናቸው ውስጥ በመግባት የራግቫን ሰዎች እዚህ ስለመጡ ሱንጁንን ቶሎ ዶርሟ እናድርሳት በማለት ራግቫንን ያዘዋል። ራግቫንም ሱንጁንን የማገት እቅዱ በመክሸፉ ተናዶ የሱንጁን ዶርም ጋር እንደደረሱ ማንም ባላሰበው ሁኔታ ኮማንደር ባክሺ ልጁ ሱንጁንን ሊጠይቃት ወታደሮችን ሰብስቦ የጠበቃት እንደሆነ ራግቫንና ራም ይመለከታሉ። ራግቫንም ይህንን ሲያይ ጊዜ እሱ ራምን መኪና ውስጥ እንደሚጠብቀው ገልጾ እዛው ሲቆይ፣ ራም ደግሞ ሱንጁንን ወስዶ ለአባቷ ባክሺ በሰላም ያስረክባታል። ሱንጁንም አባቷ ባክሺን ሰላም ብለው ስታበቃ ራምና አባቷ እንደሚተዋወቁ ስለተረዳች ምን እየተከናወነ እንደሆነ አባቷን ስትጠይቀው፣ ባክሺም ስለ ራም እውነቱን በማፍረጥ ራም እሷን ለመጠበቅ ወደ ኮሌጅ የተላከ የወታደር አባል እንደሆነ ለሱንጁን ያስረዳታል። ያንኑ ምሽትም ራም ቻርኒ ጋር በመሄድ ተማሪ ሳይሆን ወታደር እንደሆነና ስለ ትክክለኛ ማንነቱ ስለነገራት ቻርኒም ያለምንም መሳቀቅ ለራም ያላትን ፍቅር በመግለጽ ያንን ሌሊት ቁስሉን ስታክምለት እንዲሁም ስትንከባከበው ታድራለች።
ሊነጋጋም ሲል ቻርኒና ራም ውጪ ላይ ቁጭ ብለው ሲያወሩ ራም ለቻርኒ ሁሉንም ነግሯት ስለነበረ እሷም ከዚህ በኋላ ትክክለኛ ማንነቱን ለእንጀራ እናቱ ማዱና ለእንጀራ ወንድሙ ላኪ መንገር እንዳለበት ታሳስበዋለች። የቻርኒንም ምክር ተቀብሎ ራም አመሻሽ ላይ ወደ ነማዱ ቤት በመሄድ በማዱና በላኪ ፊት ቆሞ ወላጅ አባቱ ሻካር ሲሆን ማዱም እንጀራ እናቱ እንደሆነችና ላኪም ወንድሙ እንደሆነ ይገልጽላቸዋል። የራምን ንግግርም ተከትሎ ላኪ እስከዛሬ ድረስ እንዴት ተዋሽኛለህ በማለት በታላቅ ቁጣ ራም ላይ መጮ ሲጀምር ማዱም በውስጧ ክፉኛ ተበሳይታ ስለነበረ ራምን ልጅ እያለ እንኳን ልትቀበለው እንዳልፈለገች በመንገር አሁንም ቢሆን በዛው አቋሟ እንደጸናች በማሳወቅ ራም ቤቷን ለቆ እንዲወጣ ታሳስበዋለች። ራምም ማዱና ወንድሙ ላኪ እንዳልተቀበሉት ሲያይ ጊዜ ውስጡ በኃይል ቢጎዳም ነገር ግን ሀዘኑ እንደምንም ቻል አድርጎ አባቱ ሻካር ከመሞቱ በፊት ቃል ያስገባው ነገር ቢኖር የተበተነውን ቤተሰብ አንድ እንዲያደርግ እንደነበረ ለነማዱ በመግለጽ ይህንን ማድረግ ባለመቻሉ እንዳዘነ ገልጾ ቤታቸውን ለቆ ይወጣል። ማዱም ሻካር እንደሞተ ስትሰማ ጊዜ ክፉኛ ደንግጣ ልቧ በሐዘን በመሰበሩ ራምን በማስቀየሟ ክፉኛ ተጸጽታ ስታለቅስ ታድራለች። በመነጋታውም ራምም ከተማዋን ለቆ ወደ ቦምቤ ሊመለስ ስለወሰነ ባቡር ውስጥ ገብቶ ከመሳፈሩ ኮማንደር ባክሺ ለራም ደውሎ አሁኑ ተመልሶ እንዲመጣ ያዘዋል። ራምም ትዕዛዙን ተቀብሎ ባክሺ ጋር እንደተመለሰ ራግቫን ለባክሺ የላካቸውን ቪዲዮ ከፍቶ ሲያሳየው ራም እስከዛሬ ኮሌጅ ፕሮፌሰር መስሎ በዙሪያቸው ሲያንዣብብ የነበረው ሰው ራግቫን እንደሆነ ራም ይመለከታል። በቪዲዮውም ላይ ራግቫን ላኪን ጨምሮ በርካታ የኮሌጁን ተማሪዎችና አስተማሪዎቹን አግቶ ካሳየ በኋላ ያገታቸውን ተማሪዎች እንዲለቅላቸው ከፈለጉ ራም ራሱን አሳልፎ ለሱ እንዲሰጥ እንዲሁም ደግሞ ካን የተባለውን ምክትሉን ከስር እንዲለቁለት መደራደሪያ ያቀርባል። ብዙም ሳይቆይ ኮማንደር ባክሺ በቀጥታ ለራግቫን በመደወል የፓኪስታን መንግስት የህንድ እስረኞችን ሊለቅ ስለተስማማ ራግቫን ከዚህ በኋላ ፕሮጀክተር ዩኒየንን መቆም እንደሌለበት ያሳውቀዋል። ራግቫን ግን አይኑ እያየ የፓኪስታን እስረኞች ህንድን ለቀው እንደማይሄዱ በመዛት ንግግሩን ይቋጫል። ይህን ተከትሎም ራም ታስሮ ወደሚገኘው የራግቫን ምክትል ካን ጋር በመሄድ ራግቫን እያደረገ ያለው ነገር ለህንድ ህዝብ ተቆርቆሮ ሳይሆን በፓኪስታን አሸባሪዎች ልጁ በመሞቱ ምክንያት የግል የበቀል ጥሙን ለማርካት እንደሆነ ለካን በመግለጽ ፓኪስታን የህንድ እስረኞችን ለመልቀቅ መስማማቷን ይነግረዋል። ከካን ጋርም ተነጋግሮ ሲጨርስ ራም በራግቫን ፍላጎት መሰረት እጁን ሊሰጥ ወደ ራግቫን ሊሄድ ሲል ማዱ መታ ከራም ፊት ትቆማለች። ራምም ልጇ ላኪን በህይወት እንደሚያመጣላት ለማዱ ቃል ሲገባላት ጊዜ ማዱ ግን ራምንም እንደ ልጇ እንደተቀበለችው ገልጻ ነገ እሱና ላኪ ወደ ቤት እንዲመጡ ነግራው መርቃ ትሸኘዋለች። ከዚህም በኋላ ራም ራግቫን እንዲፈታለት ያዘዘውን ካንን በመያዝ ራግቫንና የታገቱት ተማሪዎች ወዳሉበት ኮሌጅ በመግባት እጁን ይሰጣል። ራምም ራግቫንን እንዳገኘው ፕሮጀክተር ዩኒየን ከጥቂት ሰዓታት በኋላ ሊተገበር እንደሆነ በመንገር ይህን የማይጠቅም ትርምስ እንዲያቆም ራግቫንን ይለምነዋል። ራግቫን ግን በህንድና በፓኪስታን መካከል መቼም ቢሆን ሰላም እንደማይመጣ በመተንበይ ሌሎቹ ሰላም ቢያወርዱ እንኳን እሱ ግን ከፓኪስታኖች ጋር እንደማይታረቅ አስረግጦ ለራም ይነግረዋል። ራም ግን ራግቫንን ምንም አታመጣም በማለት በሰዎቹ ፊት ማዋራድ በመጀመሩ ካን በንዴት ራምን አለቄን እንዴት እንደዚህ ትናገረዋለህ በማለት በጥይት ተኩሶ ራምን መሬት ላይ ዘርሯል። በካን ተኩስም ምክንያት ራምን እንደሞተ በመታመኑ ካን የራምን ሰውነት እየጎተተ ካለቃው ራግቫን ፊት ዘወር ያደርገዋል። ነገር ግን ካን ራምን ሌላ ክፍል እንደወሰደው አንድ የሚያስደንቅ ነገር ይከሰታል። ራም የሞተ አስመስሎ ስለነበረ ከሞተበት ይነቃና ካን ራም እጅ ላይ የታሰረውን ካቴና አውልቆ ይፈታለታል። በዚህም ወቅት ራም ከልብሱ ጋር የጥይት መከላከያ ልብስ ከመልበሱ በተጨማሪ የተመተው ለጉዳት የማያደርስ ቦታ እንደሆነ እንረዳለን። ካንም ራምን እንደፈታው ዘመኑን ሙሉ ሲታገል የኖረው የህንድን ሀገር ሰላም ለማምጣት እንደሆነ በመግለጽ ፓኪስታን ከህንድ ጋር እስረኛ በመቀየር ሰላም የምታወርድ ከሆነ ከራግቫን ጋር የሚያበርበት ምክንያት እንደሌለው ለራም ያሳውቀዋል። ከዚህም በኋላ ራም ሽጉጡን በመያዝ የኮሌጅ ተማሪዎቹን እየጠበቁ የነበሩትን የራግቫን ሰዎችን በሚያስደንቅ ብቃት ገሏቸው ሲያበቃ ራም ሁሉንም ታጋዮች እየመራ ከኮሌጁ እንዲወጡ ያደርጋቸዋል። ሆኖም ግን ቻርኒና ወንድሙ ላኪ ራምን ጥለህን አንሄድም ቢሉትም ራም ግን የራግቫንን ጉዳይ ለአንዴና ለመጨረሻ ጊዜ መቋጨት አለብኝ በማለት አሳምኗቸው ከኮሌጁ ያስወጣቸዋል። ከደቂቆችም በኋላ ራግቫን ከሰዎቹ ጋር ወደ ኮሌጁ አዳራሽ ሲመለስ ራም የታገቱትን የኮሌጅ ተማሪዎችን በሙሉ እንዳስመለጣቸው ይመለከታል። ይህን ጊዜም ራግቫን ለምን ይህንን አደረክ በማለት ካን ላይ ጮህበታል። ካንም ፕሮጀክተር ዩኒየን ከፓኪስታን መንግስት ጋር ሰላም የሚያመጣላቸው ከሆነ ፕሮጀክቱን እንደሚደግፈው ያሳውቀዋል። ራግቫንም ይህንን ሲሰማ እንደ ወንድሙ የሚወደው ካን ስለከዳው ተናዶ
ሻካንን በጥይት ግንባሩን ብሎ ይገለዋል። ይህ በእንዲህ እንዳለም የህንድና የፓኪስታን መንግስት አመራሮች የኢንዶ ፓኪስታን ድንበር ላይ ታሳሪዎቻቸውን በመያዝ የእስረኛ ቅይር ለማድረግ ፊት ለፊት ይገናኛሉ። ራግቫንም እቅዱ ሁሉ በራም አማካኝነት ገደል እንደገባበት ሲረዳ ጊዜ ራግቫን ራምን ለመበቀል ፈልጎ ወንድ ከሆንክናና ተጋፈጠኝ እያለ የራምን ስም መጣራት ይጀምራል። ራምን በበኩሉ አባቱ ሻካርን የገደለበትን ራግቫንን ለመበቀል ቀኑ ሲጠብቅ ስለነበረ ፈጠን ብሎ ወደ ራግቫን በመሄድ በሁለቱም መካከል ድብልቅልቁ የወጣ የእጅ በእጅ ፍልሚያ ይጀምራል። ራምና ራግቫን ሁለቱም በወታደራዊ ብቃት እጅግ የተካኑ ስለነበረ ድብደባቸው ተፋፍሞ ሁለቱም መስኮት ጠርምሰው የኮሌጁ ጣሪያ ላይ በመውጣት እልህ አስጨራሽ ፍልሚያቸውን ይቀጥላሉ። ላኪን በበኩሉ ከሌሎቹ ተማሪዎች ጋር ወደ ውጭ ቢወጣም ግን ወንድሙ ራምን ትቶ መሄድ ስላላስቻለው ወደ ኮሌጁ ከመጡ የህንድ ወታደሮች ጋር በመሆን ሄሊኮፕተር ላይ ይወጣና ወደ ኮሌጁ ጣሪያ በሄሊኮፕተር ያመራል። ጣሪያውም ላይ ራግቫን በፍልሚያው መሃል አንድ ሽጉጥ አግኝቶ በመመጻደቅ ራምን በሄሊኮፕተር ሊወስዱት ወደ መጡት ባልደረቦቹ እንዲሮጥ ያዘውና ራም ሄሊኮፕተሩ ጋር ሳይደርስ በፊት በጥይት ጀርባውን ብሎ እንደሚገለው በግልጽ ይነግረዋል። ራምም እንደተባለው ለማድረግ ከራግቫን ትንሽ እንደሸሸ እጁን ቀና አድርጎ የተነቀለው የቦምብ ማፈኛ ቀለበቶችን ለራግቫን ያሳየዋል። በዚህም ጊዜ ራግቫን በፍጥነት ጎኑን ሲመለከት ይዞት የነበራቸው የእጅ ቦምብ ባላሰበው ሁኔታ ቀለበታቸው በራም እንደተነቀሉ እንዳየ ፋታው ሳይሰጠው ቦምቦቹ በቅጽበት ፈንድተው ይበታትኑታል። በፍንዳታው ምክንያት የኮሌጁ ጣሪያ ተጎድቶ ስለነበረ የኮሌጁ ህንፃ መደርማመስ ይጀምራል። ራም ግን በፍንዳታው ከመጋየቱ በፊት ሞቱን ሮጦ ወደ ሄሊኮፕተሩ ሲወረወር ሄሊኮፕተሩ ጫፍ ላይ የነበረው ወንድሙ ላኪ ቀልቦት ራምን ከሞት ያተርፈዋል። በመጨረሻም ይህ ከሆነ ከተወሰኑ ቀናት በኋላ ራም ከወንድሙ ላኪ ጋር ሆኖ የአባታቸውን የሻካርን የተቃጠለ አስክሬን አመድ በወንዝ ውስጥ የመበተን ስርዓታቸውን ፈጽመው ከዚህ በኋላ አንድ ቤተሰብ መሆናቸውን ሲያስመሰክሩ እያየን ታሪካችን ያልቃል።